እንደምን ሰነበታችሁ። አንድ ሳምንት አልተያየንም ነበርና በጣም የኮንቬንሽን ሴንተር በጣም ናፍቆኝ ነበር እና እንኳን ተገናኘን። ከኔ በኋላ በደንብ ስክሪፕትድ የሆነውን ምክትል ዋና ኮሚሽነር ይናገራሉ። እኔ ምንም የጻፍኩት የተዘጋጀሁት ነገር የለም። ከልብ ደግሞ የሚነገር ነገር እንዲሁ እንደወረደ የሚነገረው ነውና የተወሰነ ነገር ማለት አይቀርም። ዛሬ ከተገናኘን እንግዲህ ወደ 46 ቀናት ገደማ ይሆነናል። ረጅም ጊዜ ነው። ከሐምሌ 1 ጀምሮ ነው አብረን የከረምነው። ሐምሌ 8 ቀን ያው ኦፊሻል ኦፕኒንግ ነበር። ከዛ ወዲህ እርስ በርስ እየተዋወቅን አንዴ 10 አንዴ 50 እየሆን አንዴ 250 እየተጨቃጨቀን እየተፋጀን ፍቅር አንዳችን ለአንዳችን እየሰጠን ጥያቄዎቻችን አንዳንዴ ይበረታሉ፣ ብዙ ጊዜ ይመለሳሉ። ከሎጂስቲክስ ጥያቄ ጀምሮ እስከ መኖሪያ ቦታ፣ እስከ ምግብ፣ እስከ ጤና ብዙ ነገርን አሳልፈናል። 4000ዎቻችን በሚገርም ሁኔታ ተፋቅረናል። እኛ ኢትዮጵያውያን መፋቀር መቀራረብ ምን እንደሆነ አይተናል። እኛ 11 ኮሚሽነሮች የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ፈጣሪን እናመሰግናለን። ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ክቡር የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበሩ አቶ ታገሰ ጫፎ የፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ፣ ቺፍ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት፣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ፣ ክቡር ፕሬዝዳንት ኡሁሩ ኬንያታ የቀድሞ የኬንያ ሪፐብሊክ ፕሬዝዳንት፣ ክቡር ዶክተር ወርቅነህ ገበየሁ የኢጋድ ዋና ጸሐፊ፣ ክቡራን የክልል ርዕሳነ መስተዳድሮችና የሁለቱ ከተሞቻችን ከንቲባዎች፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ኃላፊዎች፣ የተከበራችሁ ኮሚሽነሮች፣ የተከበራችሁ የዲፕሎማቲክ ኮሚኒቲው እና የኢንተርናሽናል ኮሚኒቲው አባላት፣ የተከበራችሁ ከሁሉም በላይ ይህንን 4000 የሆናችሁ 46ቱን ቀናት እርስ በርስ ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ የኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። ስናስበው አሁን ማይሙት 30 ቀን 4000 ይቆያሉ የሚል ጥያቄ ነበር። አይሰለቹም? አይደክማቸውም? ቶሎ ብለው ወደ አካባቢያቸው አይመለሱም?
ምክንያቱም አሁን የዘር ጊዜ ነው፣ አዝመራ ጊዜ ነው፣ ክረምት ጊዜ ነው። ለአርብቶ አደሩም ለአርሶ አደሩም የሥራ ጊዜ ነው እና ማይሙት እነኚህን 4000 ሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ እንደዚህ ኮንቴን አድርገን እንቆያለን የሚለው ትልቅ ጥያቄ ነበር። ይህንን ነው ድል የመታ ነው። ይህንን ነው ውጤታማ ያደረግነው። ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ወገኖቼ ዳያሎግ ወይም ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅም። ብዙ ውሳኔዎችን አሳልፋችኋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ ዕውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ስለዚህ እኔ ትልቅና ብዙ ንግግር ለማድረግ አይደለም እዚህ የቆምኩት። እግዚአብሔር በጣም አመሰግናለሁ። ፈጣሪ ይስጣችሁ። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። ስለዚህ አሁን ምናልባት ኮሚሽን ምክትል ዋና ኮሚሽነር ሂሩት ወደዚህ ይመጡና እሳቸውም ንግግር እዚሁ አብረን ቆመንን የማዳምጥና መጨረሻ ላይ አብረን እንወርዳለን። ስለዚህ ምክትል ዋና ኮሚሽነር ወደዚህ ጋብዛለሁ። ወንበሩን በሰላም ነው የጠበቁልኝ፣ ምንም ችግር ሳይኖረው። እግዚአብሔር ይስጥልኝ።